single most complex and most precise aerial operation in history. Unprecedented operation. የደብረ ጽዮን ንግስናና የአብይ ዝምታም አለ ነገር ፕሬዝዳንት ኮይነን ትሽየም ስራሕይ ንኽፍጽም ቃልያት ያኔለይ የፕሪቶሪያ ስምምነት ያላስቆመው የሰሜን ኢትዮጵያው ጦርነት እንደ ኢትዮጵያውያን አቆጣጠር 2015 ፕሪቶሪያ ደቡብ አፍሪካም በህዝባዊ ተቃውሞ ከፌደራል ማዕከላዊ ስልጣን በተባረረው የትግራይ ክልሉ ህወሓትና በለውጡ መንግስት መካከል የተደረገውን ደም አፋሳሹን የሰሜን ኢትዮጵያው ጦርነት በሰላም ስምምነት መቆሙም ተበሰረ። Parties, the Ethiopian conflict have formally agreed to the cessation of hostilities. ከሀገር አቀፍ እስከ ዓለም አቀፍ ማህበረሰብ ሁሉም ስምምነቱን በማድረግ ድጋፋቸውን ገለጹ። የፕሪቶሪያው የሰላም ስምምነት በምን ሁኔታ ላይ ተካሄደ? አሁን ሊፈነዳ ለተቃረበው የትግራይ ጦርነትና ከትግራይ ቆሞ ወደ አማራ ክልል ለተቀሰቀሰው ጦርነት ቁልፉ ጉዳይም የፕሪቶሪያው የሰላም ስምምነት ነው። ስምምነቱ በራሱም ከላይ ሲታይ ከጦርነት ከውድመትና ከደም አፋሳሽ እልቂት ወደ ሰላም አብሮነትና ደህንነት የሚያሸጋግር ቢሆንም በውስጡ ግን ለይስሙላና ለጊዜ መግዣ በህወሓት በኩል የተደረገ መሆኑ ስምምነቱ ግልጽነት የጎደለውና አለመተማመን የሰፈነበት በመሆኑ ውሎ አድሮ ለሚቀሰቀስ ወደ ሌላ ዙር አውዳሚ ጦርነት መንስኤ መሆኑም አልቀረም። ህወሓት ከ20 ዓመታት በላይ ቀን ከሌት ሲጠብቀው የነበረውን የሰሜን እዝ የመከላከያ ሰራዊትን እንደ ይሁዳ በመክዳት ከጀርባው በመውጋትና መብረቃዊ ጥቃት ባሉት ባንዳነትና ክህደት እጅግ አስነዋሪ ጭፍጨፋ አድርጓል። በህወሓት ወያኔ በሰሜን እዝ ደም የማፍሰስ የተጀመረው የትግራይ ክልሉ የሰሜን ኢትዮጵያው ጦርነት ትግራይን አፍርሶ አጎራባች የአማራንና አፋር ክልልን አወደመ። ህወሓት ወያኔ ከጎንደር እስከ ባህር ዳር ከባህር ዳር እስከ ጎረቤት ሀገር ኤርትራ አስመራ ሚሳኤል አስወነጨፈ። ጦርነቱንም ከሀገራዊ ጦርነት ወደ ቀጠናዊ ጦርነት አሸጋገረ። ሚሳኤል ከተጣይና አስመራ ደብሊና ሲያሆና ከፊል ባህር ዳር ቀጥቀጠብልና ጎንደር ሰዓትን ጥይቱ ተንምንታሹ ካዙዳ የህወሓት ወያኔ ፕሮፓጋንዲስቶችም ጦርነት ባህላዊ ጨዋታችን ነው እንበር ተጋዳ ላይ በሚል ጀምረው የዘር ማጥፋት ጄኖሳይድ ተፈጸመብን አለቅን በማለት ወደ ጌቶቻቸው ምዕራባውያን ሀገራት ወደ አሜሪካ አለቀሱ። በጦርነቱ ግን አማራም አፋርም ተጨፍጭፏል። የሰሜን ኢትዮጵያው የትግራይ ጦርነት ባለ 3 ዙር ጦርነት ሲሆን የመጀመሪያው ዙር ህወሓት በጭራቃዊ ክህደት የሰሜን እዝን ደም ያፈሰሰበትና ጦርነቱን ለኩሶ በ2 ሳምንታት ውስጥ ብቻ በፌደራል መንግስት ተሸንፎ ከመቀሌ ወደ ደደቢት በረሃ የገባበት ነበር። ሁለተኛው ዙር ህወሓት ወያኔ የትግራይን ህዝባዊ ማዕበል አስነስቶ ፌደራል መንግስትን ወግቶ መቀሌን ተቆጣጥሮ ከመቀሌ እስከ ደብረ ብርሃን ጫፍ ደርሶ ደብረ ጽዮንም ምንም የምታድነው ከተማ የለም፣ ጦርነቱ አልቋል፣ ውጊያው አልቋል፣ ከአሁን በኋላ የምታድነው ከተማም የለም ያሉበትና ጠቅላይ ሚኒስትር አብይ ዘምተው በከፍተኛ የድሮን ቅጥቀጣ በአንድ ሳምንት ብቻም ከደብረ ብርሃን መቀሌ የተመለሱበት ሲሆን
ሶስተኛው ዙር ጦርነት ደግሞ ህወሓት በደቡብ ትግራይና በአማራ ክልል በአላማጣ በኩል እንደገና ለመመለስ ጦርነቱን የከፈተ ሲሆን በመከላከያ ልዩ ስትራቴጂ በአፋር በኩልና በሌሎች አካባቢዎችም ቆርጦ በመግባት የወያኔን ቲዲኤፍ ሰራዊት በቀላሉ በመምታት ከፍተኛ ኪሳራ በማድረስ አዲግራትና አክሱምን ተቆጣጥሮ መቀሌን በአጭር ኪሎ ሜትሮች ርቀት በመክበብ የህወሓት ወያኔን ግብዓተ መሬትና ፍጻሜን በጣት በሚቆጠሩ ቀናት ብቻም ያስቀረበት የመጨረሻው ዙር ጦርነትም ነበር። እዚህ ላይ ነው የደቡብ አፍሪካው የፕሪቶሪያ የሰላም ድርድር ተካሂዶም ስምምነቱ የተፈረመው። ህወሓት በመጨረሻው መጨረሻ የሞት ጣረ ሞት ላይ እያለ ላኪና ደጋፊዎቹ ምዕራባውያን በአሜሪካ መሪነት ህወሓትን ከተፈጥሯዊ ሞቱ ለማዳን ተረባርበው በኢትዮጵያ ፌዴራል መንግስቱ ላይ በከፍተኛ የኢኮኖሚ ማዕቀብ አንቀው በማስገደድ ስምምነቱ እንዲፈረም ሆነ። ስምምነቱ በሁለቱ ኃይሎች ከልብ በመነጨ ፍላጎት ላይ የተመሰረተ ሳይሆን ህወሓት እጅግ በርካታ የትግራይ ወጣቶችን አስጨርሶ ወታደራዊና ፖለቲካዊ ሽማግሌ አመራሮቹ ለመደምሰስ ሲቃረቡ የራሳቸውን ህይወት ለማትረፍ እንዲሁም የፌዴራል መንግስቱም በጦርነት በደቀቀ ኢኮኖሚው ላይ ከአደገኛ የምዕራባውያን የኢኮኖሚ ማዕቀብ ውርጅብኝ ለመዳን በተለያየ መልኩ በአስገዳጅ ሁኔታ የተፈረመ ስምምነት ነው። በኢትዮጵያ ህዝብ በጀት የቆመውን መከላከያ ከ80 እስከ 90 በመቶ የሚሆነውንና ከመድፍ እስከ ታንክ ከዙ 23 እስከ ሚሳኤል የተቆጣጠረውን ወያኔ ህወሓት በጋራ ሲዋጉ የነበሩት የአማራ ኃይሎች፣ የኤርትራ ሰራዊትና በአዲስ መልኩ የተደራጀው የፌዴራሉ መከላከያ ከስምምነቱ በኋላ ጥምረታቸው ፈረሰ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በግልጽ በአደባባይ የወያኔን ግብዓተ መሬት ሳናጠናቅቅ ፕሪቶሪያ ሄደው በአሜሪካ ጫና አስቆሙን፣ ተኾልፍና አሉ። ወያኔ ጾታ ተወዲዩ ጌም ኦቨር ያ ተወዲያ ተባይላ አሁን ተኾሊፋ ምክንያቱ በቲ ናታቶም ናይ ጃንዳ ዋሽንግተን የድብላኑ። በሌላ በኩል በወልቃይትና ራያ ግዛቶች ምክንያት ከትግራይ ጋር ከፍተኛ የይገባኛል እሰጥ አገባ የገቡት የአማራ ኃይሎች ተከዳን በማለት ከፌዴራል መንግስት ጋር ተቃርኖ ውስጥ ገቡ። የፌዴራል መንግስት የአማራ ክልል ልዩ ኃይልን ሲያፈርስና ኢመደበኛ ያላቸውን የፋኖ ኃይሎች ትጥቅ ሲያስፈታ ህወሓት እጅ ሳይሰጥና መሳሪያ ሳያወርድ ትጥቅ አንፈታም፣ የወልቃይትና ራያ ግዛታችንን ለህወሓት ለትግራይ አሳልፎ ሊሰጥ ነው በማለት እምቢተኛ ሆኑ። በመሆኑም የፕሪቶሪያው ስምምነት ለመቋጨት ጫፍ ላይ የደረሰውን የትግራይን ጦርነት አስቆሞ ለ3 ዓመታት የዘለቀውን የአማራ ክልል ጦርነትን በማስጀመር ሌላ አዲስ ጦርነት ያስቀጠለ ስምምነት ነው። በትክክለኛው መነጽር ከታየ የፕሪቶሪያው የሰላም ስምምነት የሰሜን ኢትዮጵያውን ጦርነት ያስቆመ ሳይሆን ጦርነቱን ከአንደኛው ክልል ከትግራይ ወደ ሌላኛው አማራ ክልል ያሸጋገረ ነው ማለትም ይቻላል። የፕሪቶሪያው ስምምነት የከፋፈለው በአንድ ጎራ ያሉትን ኃይሎች ብቻ ሳይሆን የጋራ የጥፋት ዓላማ ይዘው የዘመቱትን የትግራይ ህወሓት ወያኔ ኃይሎችንም ነው። በፕሪቶሪያው ስምምነት መሰረት ለሚመሰረተው የትግራይ ጊዜያዊ አስተዳደር ፌዴራል መንግስቱ በሚቋቋመው ጊዜያዊ መንግስት ምንም ድርሻ አልፈልግም በማለቱ ዋና የፕሬዝዳንትነት ስልጣኑን ለመቆጣጠር ሽኩቻው በህወሓት ዋና ዋና የፖለቲካና ወታደራዊ አመራሮች መካከል እንዲሆን አድርጎታል። የፌዴራል መንግስቱ ከትግራይ ክልል ጊዜያዊ አስተዳደር ስልጣኑን ሙሉ በሙሉ ድርሻውን አሳልፎ ቢሰጥም የሚመረጠውን ጊዜያዊ ፕሬዝዳንት ግን የመጨረሻውን ይሁንታ የሚያገኘውና ተጠሪነቱም ለጠቅላይ ሚኒስትሩ በመሆኑ ህወሓት የፈለገውን ጠቅላይ ሚኒስትሩ ደግሞ ያልፈለጉትን ሰው መሾም ባለመቻላቸው በህወሓት አንጃ ላይ ከፍተኛ የስልጣን ሽኩቻና መከፋፈል ተፈጠረ። ጌታቸው የለን
በተለይም ደብረጽዮን ገብረ ሚካኤል ጠቅላይ ሚኒስትር አብይን በአካል 4 ኪሎ ቤተ መንግስት መጥተው በሌሎች ሰዎች አማልደውም ተቀባይነት ባለማግኘታቸው 2 ጊዜ መፈንቅለ ጊዜያዊ መንግስት ለማድረግም ተገደዋል። ደብረጽዮን በመጀመሪያ በአብይ ይሁንታ አግኝተው የትግራይ ጊዜያዊ ፕሬዝዳንት በነበሩት ጌታቸው ረዳ ላይ በጀነራል ታደሰ ወረደ በኩል መፈንቅለ መንግስት ያደረጉ ሲሆን የስልጣኑን ይሁንታ ያገኙት ግን በጌታቸው ረዳ አስተዳደር የክልሉ የጸጥታ ኃላፊ የነበሩት ወታደራዊ አመራሩ ጀነራል ታደሰ ወረደ ነበሩ። በመጨረሻም ደብረጽዮን ጊዜያዊ ፕሬዝዳንት ታደሰ ወረደን የጊዜያዊ አስተዳደሩ የስልጣን ጊዜ አልቋል፣ ስልጣንህን አስረክብ ቢሉም ታደሰ ወረደ በበኩላቸው ስልጣኔ በጠቅላይ ሚኒስትሩ ተራዝሟል፣ ሹመቱን ያጸደቀልኝ የፌዴራል መንግስቱ ነው በማለት ስልጣናቸውን ለህወሓት ወያኔ ለማስረከብ ፈቃደኛ ባለመሆናቸው የእነ ደብረጽዮን አንጃው ህወሓት ሁለተኛ ዙር መፈንቅለ ጊዜያዊ መንግስት በማድረግ ደብረጽዮንን በትግራይ አንግሰዋል። ዶክተር ደብረጽዮን ገብረ ሚካኤል ዶክተር ደብረጽዮን ገብረ ሚካኤል ኣብዚ ዕለት እዚ ፕሬዝዳንት ኮይነን ትሽየም ንሕገ መንግስቲ ተኣማኒ ብምዃን ስራሐይ ንኽፍፅም ቃልኣቱ ይቀኒለይ ደብረጽዮን ወልደ ትግራይ ደብረጽዮን ወልደ ትግራይ ተመለስ ዳግማይ መጻፍ ደብረጽዮን ወልደ ትግራይ መጻፍ ተመለስ ዳግማይ በደቡብ አፍሪካ ፕሪቶሪያ ድረስ ተጉዞ 2012 ላይ ያለ ፌዴራል መንግስቱ ምርጫ ቦርድ እውቅናና ፈቃድ ያካሄደው ምርጫም ህገወጥ ነው፣ የቲዲኤፍ ኃይሉን ለማፍረስና በ15 ቀን ውስጥ ትጥቅ ለመፍታት ማንኛውንም የውጭ ግንኙነት ላለማድረግና ለፌዴራል መንግስቱ ለመገዛት በዓለም አደባባይ ምሎ የፈረመው ህወሓት ይሁዳዊ ክህደቱን በመጠቀም ያረጁ ኋላ ቀርና የተበላሹ የጦር መሳሪያዎችን ለካሜራ እይታ ለዜና ሽፋን ግብዓት በማዋል መሳሪያ እያወረደ መሆኑን ለስምምነቱ ታዛቢዎችና ለጋዜጠኞች ቢያሳይም በጀርባ በኩል ግን መድፉን፣ ታንኩንና ዙ23ቱን እንዲሁም ዘመናዊ የግልና የቡድን መሳሪያዎችን ቀበረ። በሁለት ሳምንታትና ከአንድ ወር ባልበለጠ በአጭር ጊዜ ውስጥ ሙሉ በሙሉ ይፈጸማል የተባለው የፕሪቶሪያው የሰላም ስምምነት ሳምንታትን፣ ወራትንና ዓመታትን አስቆጥሮ እስከዛሬ ሳይፈጸም ከ3 ዓመታት በላይ አልፎታል። በዚህ ጊዜ ውስጥ የፌዴራል መንግስቱ ስምምነቱን ገፍቶ እንዳያስፈጽም በአማራ ክልል ከአማራ ኃይሎች ጋር በገባበት ጦርነት ምክንያት በሙሉ ትኩረት ክትትል እንዳያደርግ አድርጎታል። ከ2015 ጀምሮ እስከ 2018 መጨረሻ ባልተፈጸመው የፕሪቶሪያ ስምምነት ወያኔ ክፍተቱን በመጠቀም ለሌላ አውዳሚ ጦርነት ከፍተኛ ዝግጅት አድርጎ በማጠናቀቅ ላይም ይገኛል። ደርግን ያህል ግዙፍ ኃይል እኮ ነው ያፈረሰው። ከሁሉም ገጥሜ አሸንፋለሁ ብሎ የተነሳ ነው። አሁን ደግሞ አቅሙ ይታወቃል። ህወሓት ወያኔ
ጠላት ብሎ ጦርነት ካወጀባቸውና ሂሳብ አወራርድባቸዋለሁ ካላቸው ከኤርትራና ከአማራ ኃይሎች ጋር በዓላማና በርዕዮት አንድነት ከሌላቸው ኃይላት ጋር እጅግ ያልተቀደሰ ጋብቻና ጥምረት ፈጽሟል። ህወሓት የፌዴራል መንግስቱን የትግራይ ግዛቶች የሆኑትን ወልቃይትና ራያ ይመለሱልኝ በማለት የፕሪቶሪያን ስምምነት ለመፈጸም እንደ ቅድመ መስፈርት የሚያቀርብ ሲሆን ለፋኖ የጥፋት አጋሮቻቸው ደግሞ መሬትና ግዛት አንፈልግም፣ የፌዴራል መንግስቱን ለመጣል በጋራ እንታገል የሚል የፖለቲካና ወታደራዊ ስላቅና ክህደት በመፈጸም ላይ ይገኛል። ሰብኮይንካ ትግራዋይ ምዃኑ ትግራዋይ መንዩ ካብ ጫፍ ሑመራ ክሳብ ጫፍ ራያ ህወሓት ከፋኖ ሀገራዊ ጥምረት በተጨማሪ ከኤርትራው ሻዕቢያና ከሱዳኑ አልቡርሃን ጋር በታሪካዊ የኢትዮጵያ ጠላት በግብጽ የበላይ መሪነት ቀጠናዊ የጥፋት ጥምረት ፈጥረዋል። ከኤርትራው ሻዕቢያ ጋር በፈጠረው የጦርነት ጸምዶ አማካኝነት በዛላምበሳ በኩል ከፍተኛ የጦር መሳሪያዎችንና የኤርትራው የሳዋ ማሰልጠኛ ምልምል ሰራዊትን በከፍተኛ ቁጥር በገፍ አስገብቷል። በመጨረሻም ደብረጽዮን ጊዜ ጠብቀው የፌዴራል መንግስቱ ምንም ማድረግ በማይችልበት ወቅት ጠብቀው በዓለም አደባባይ የፈረሙትን የፕሪቶሪያ ስምምነት ጥሰው በቲዲኤፍ በኩል በኃይል መፈንቅለ መንግስት በማድረግ ነግሰዋል። ደብረጽዮን ይህንን ወታደራዊ መፈንቅለ መንግስት በልበ ሙሉነትና በድፍረት ያደረጉት የፌዴራል መንግስት የ2018ቱን ሰባተኛው ሀገራዊ ምርጫ ለማካሄድ እየተሰናዳ ባለበት ወቅት በመሆኑ መፈንቅለ መንግስቱን ለማስቆም ምንም አይነት እንቅስቃሴ እንደማያደርግ በማስላት ነው። ጠቅላይ ሚኒስትር ዶክተር አብይም ምርጫውን አካሂደው መንግስታቸውን ሳያደራጁ ጦርነት ለመግባት ስለማይፈልጉ የትግራዩን መፈንቅለ መንግስት በዝምታና በጸጥታ አልፈውታል። ጠቅላይ ሚኒስትሩ የደብረጽዮንን መፈንቅለ መንግስት ማካሄድና የደብረጽዮንን ንግስና ወደውና ፈቅደው ሳይሆን አለ ነገር ብለው ለአጭር ጊዜ ፖለቲካዊና ወታደራዊ ትዕግስት በማድረግ ብቻ ነው። ደብረጽዮን በዓለም አደባባይ በፕሪቶሪያ ህገወጥ ብለው ያፈረሱትን የ2012ቱ የትግራይ ክልል ምክር ቤት ጠርተው የትግራይን የንግስና ዘውድ ደፍተዋል። አብይ በበኩላቸው የ2018ቱን ሰባተኛው ሀገራዊ ምርጫ አካሂደው ስልጣናቸውን ካስቀጠሉ በኋላ ግን ወደ ህገወጡና መፈንቅለ መንግስት ባካሄደው ህወሓት ወያኔና ደብረጽዮን ላይ ግን ከፍተኛ ዘመቻ ማድረጋቸው አይቀርም። ለዚህም የደብረጽዮኑ ህወሓት ያደረገው በዓለም አደባባይ የጣሰው የፕሪቶሪያ ስምምነት ለአብይ ዘመቻም ሙሉ ህጋዊነትን የሚሰጥም ይሆናል። ደብረጽዮን የትግራይ ንግስና ከደፉ በኋላ ከፌዴራል መንግስቱ ጋር ምንም አይነት ግንኙነትና ንግግር የሌለ ሲሆን የደብረጽዮን አስተዳደር በትግራይ የሚገኙ ሁሉም የመንግስት ሰራተኞች የሰኔና የሐምሌ ወር ደመወዝ እንደማይከፈላቸውም ገልጸዋል። ይህም የሁለት ወር የክልሉ ሰራተኞችን ደመወዝ ለጦርነት በጀት ለማዋል የታለመ ነው። የህወሓት ወያኔን ቲዲኤፍ ዋና አዛዦችና ጄኔራሎች ጄኔራል ምግበይ ኃይለ፣ ሞስጠሪው ጄኔራልና ጄኔራል ህንፃ ወልደ ጊዮርጊስ የፌዴራል መንግስቱን እናፈርሰዋለን፣ የትግራይን ግዛቶች ወልቃይትና ራያን በኃይል እናስመልሳለን በማለት ከፍተኛ ጦር አውርድ እያደረጉ ነው። ከዚህ በተጨማሪም ወያኔ የተረፉ የትግራይ ወጣቶች ላይ አስገዳጅ ወታደራዊ አፈሳ እያደረገም ይገኛል። ኩሉ ዝሕረስን እቶት ዘለዎን ፈርታይል ዝኾነ ልሙዕ መሬትን ኣይንሃቦም እዩ። እዚ ግድን ባዕልስና ክንምልሳ ኢና። ኖርማሊ ነዚ ዝኽፈል ፔይመንት ዋጋ እንተሃልዩ ክንከፍሎ ኢና። እዚህና አድማን መሰራዊት ነው። የፌዴራል መንግስቱ በበኩሉ አደገኛውን የትግራይና የወያኔ ህወሓትን እንቅስቃሴ በአንክሮ በመከታተል ላይ ነው።
ደብረጽዮን በ2012 ህገወጡ የትግራይ ክልል ምክር ቤት ፕሬዝዳንታዊ ንግስናቸውን ሲረከቡ የፌዴራል መንግስት ከፍተኛ የድሮንና የጦር ጀት ቅኝት ማድረጉ የሚታወቅ ሲሆን ከሰባተኛው ሀገራዊ የ2018 ምርጫ ማግስትም ከሰሞኑ ድንገተኛ የጦር ጀት ቅኝት በመቀሌ አድርጓል። ይህም በየትኛውም ወቅት የህወሓት ወያኔ አመራሮች እነ ደብረጽዮንና በጀነራሎቹ ላይም ቅጽበታዊ ድምሰሳ ሊደረግባቸው እንደሚችልም ያሳያል። አነ ዶክተር ደብረጽዮን ገብረ ሚካኤል ኣብዚ ዕለት እዚ ኣብ ቅድሚ ቤት ምክሪ ቀሪበ ፕሬዝዳንት ኮይነ እንትሽየም የፕሪቶሪያ ስምምነት ሙሉ በሙሉ ያልፈታው የትግራይ ክልሉ ጦርነት ከዓመታት እረፍትና ዝግጅት በኋላ ለመፈንዳት ተቃርቧል። በነገራችን ላይ እነዚህ ሰዎች 40 ምናምን ዓመት የትግራይ ወጣትን እያስጨረሱ አንዳቸውም ሳይሞቱ ሀገር ሰላም ገቡ። አሁንም አስጨርሰው አይሞቱም። እነሱ እንዋጋ ማለት እኔን ጠብቀኝ ማለት ነው። ሰላም ለኢትዮጵያ፣ ሰላም ለዓለም። እስከ ፕሮግራማችን ፍጻሜ ስለተከታተላችሁን እናመሰግናለን። Subscribe Addis Tikere Media's YouTube channel and get the details.